እሺ ሽክራን ጀዛክላ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አሱ አቤት እንዴት ነሽ? ደህና ነኝ። ጠፋሽ እኮ። አዛስረህ እኮ ነው የለበሰው መነጽሩን? ተሳስቼ ነው ይቅርታ። እንደዚህ ነው ለካ የሚለበሰው። እና ደህና ነሽ? እንደሱ አይደለም። እና ታዲያ እንዴት ነው? አይንህን መሆንህ ነው ደግሞ። አሞኝ ነበር እኮ ዱዓ ሳታደርጊልኝ አንቺ ተዝብሻል። መሆንህ ነው። አሞኝ። ማን የመታ? እኔ ሰው አይመታኝም። እስኪ እንትን ቻላየሽው? አይቼዋለሁ። ማን የመታ? ሰው መተኛ አይደለም። ምን እንደሆንኩ አላውቅም። ይኸው ታመምኩኝ። ዱዓ ግን አላደረግሽልኝም አንቺ። ምንድን? አሱ አቤት። ስንት ዓመትሽ ሆነ? 5 እንዴ 4 ነበር እኮ ባለፈው። አደግሽ እንዴ? የኔ እኮ ሴፕቴምበር 2020 ስለሆነ እኮ ነው። የኔ እኮ ሴፕቴምበር 2029 ስለሆነ እኮ ነው። ኦኬ ሴፕቴምበር 29 ማሻአላ። ቁርአን ትቀሪልናለሽ በቪዲዮ ወጥተሽ? እኔ ሂጃብ መልበስ አልችልም። ይሄ እኛ ጋር መሽቷል። ኦኬ እናንተ ጋር ሌሊት ነው ለካ። በቃ ባትወጪም ችግር የለውም። ቅሪልን እሺ። ሱረቱል ፋቲሃን ቅሪልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ما شاء الله ما شاء الله. አዙም ጥያቄ አለኝ። እሺ አንድ ሰው ሲያፋሽገው ምን ማድረግ ነው ያለበት? ሲያዛጋው እንደዚህ ሲያስብለው አልሐምዱሊላህ አይደለም ነው። አሁን ልንገርሽ እሺ፣ እንዳትረሺው ሌላ ጊዜ ስለምጠይቅሽ እሺ። እሺ ነብዩ ሰለላሁ ዐለይሂ ወሰለም አሉ መሰለሽ إذا تثاءب أحدكم فليمسك بيده على فيه فإن الشيطان يضحك. وفي رواية أخرى إذا تثاءب أحدكم فليمسك بيده على فيه فإن العبد إذا قال ضحك عليه الشيطان. النبي صلى الله عليه وسلم منالو አንዳችሁ ባፈሸገው ጊዜ ወይንም ባዛጋው ጊዜ ቶሎ ብሎ በእጁ አፉን ያዘዋል። ያዝ እንደዚህ ሲል የት ነው የምትሄደው ብላሽ ያዝ አድርጊው። እኔም ኢንሻአላህ ማሻአላህ። እና እንደሱ ነው የሚደረገው። ጥያቄ አለኝ። ጥያቄሽ ምንድን ነው? ጁማአ ሆኖ ኹጥባ የተደረገ እንዳለ ሁሉም ሰው እያወራ እኔ ዝም እያልኩኝ እንዳለ እየሰማሁኝ ማውራት ይቻላል? ግን ጁማአ ኹጥባ የተደረገ አይወራም። ኢማሙ የሚያደርገውን ኹጥባ ማዳመጥ ነው ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من قال لأخيه يوم الجمعة اسكت والإمام يخطب فقد لغى ومن لغى فليس له جمعة. በጁምዓ ቀን ኢማሙ ኹጥባ እያደረገ እያለ ከጎን ላለው ጓደኛው ዝም በል አንተ የሚል ወሬ እንኳን ቢሆን ያወራ ሰው በእርግጥም ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ በጁምዓ ቀን ደግሞ በኹጥባ ጊዜ ማለት ነው ከንቱ ንግግርን የተናገረ ሰው የጁምዓውን ምንዳ ያጣል። ጁምዓ የለውም ማለት ምንዳውን ይቀንስበታል ማለት ነው። ለምን ከተባለ ኢማሙ ኹጥባ እያደረገ ከሆነ እሱን ማዳመጥ ነው እንጂ ያለብን ከጎን ለጎን ሰዎች እንዲያወሩ አይፈቀድም።
ኢማሙ ኹጥባ እያደረገ ከሆነ። ነገር ግን ምልክት በምልክት ለምሳሌ በጣም አስፈላጊ ነገር ሆኖ ከተገኘ በምልክት ማናገር ችግር የለውም፣ በአንደበታችሁ ሳታናግሩ። ለምሳሌ አንድ ሰው መጥቶ አጠገባችሁ ሊሰግድ ካለ ጠጋ ልትሉለት ፈልጋችሁ ብላችሁ ወደዚህና እና ቁጭ በል። ልክ ደንቆሮች ወይንም ይቅርታ መስማት የተሳናቸው ሰዎች በሚያወሩበት ቋንቋ አለ አይደል? እንደዛ ችግር የለውም። እና ሰውየው ለምሳሌ ያወራ ከረበሸ ዝም በል ከምትሉት በአንደበት አጣጣታችሁ ትሉታላችሁ። ይሄ ምን ማለት ነው? ማን እንትና ዝም በል ማለት ናት አይደለች? ትያታለሽ ጓደኛሽ እያወራች ከሆነ በጁምዓ ቀን እንጂ ዝም በይ አይወራም ጁምዓ ነው እኮ አሁን አይባልም። እሱን ራሱ እንዳትያዝ በአንደበትሽ። ገብቶሻል አይደል? ኢማም ኹጥባ እያደረገ ከሆነ ማዳመጥ ነው ያለብን እንጂ ማውራት አይቻልም ከጎን። እሺ አሱ እኔ ላንቺ ጥያቄ አለኝ ደግሞ ልጠይቅሽ፣ ትመልሻለሽ? እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ሰለላሁ ዐለይሂ ወሰለም። ታንጎስ። ሶስተኛስ ማንን ነው የምትወጂው? አባቴን። እናት ትቀደማለች። እሺ ከአባት እናት ትበልጣለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ጠየቃቸው። ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله من أحق الناس بحسن صحبتي فقال له النبي صلى الله عليه وسلم أمك ثم من ثم أمك ثم من ثم أمك ثم من ثم أمك وفي الرابع قال له ثم أبوك ثم الأقرب فالأقرب. አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንቱ የአላህ መልእክተኛ ሆይ ከሰዎች ሁሉ እዚህ ዓለም ላይ የእኔ መልካም ነገር ልውልለት የሚገባው ሰው ማን ነው ብሎ ጠየቃቸው። እናትህ ነች አሉት። ከዚህ አስቀጥሎ ብሎ ጠየቀ። አሁንም ለእናትህ ነው አሉት። ከዚህ አስቀጥሎ አላቸው። አሁንም እናትህ ነች። በኢስላም እዚህ ዓለም ላይ ከማንም በላይ መልካም ሊዋልለት የሚገባው ሴት ልጅ ነች፣ እናት ነች። እናትህ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአራተኛውም ከዚያ አስላቸው ከዚያ አባትህ አሉኝ። ከዚያ የቅርብ የሆኑ ቤተሰብ ዘመዶች እያሉ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እናት ከዚያ አባት። እሺ አሱ እሺ ሴት ልጅ አባቷን በጣም ትወዳለች የሚባለው በቃ ዛሬ በአሱ ላይ ታየ። ማን ነው ስትባል አባቴን አለች ቀድማ። ስለዚህ እኔ መጀመሪያ መውለድ የምመኘው ሴት ልጅ ነው። ኢንሻአላህ 40 ልጆችን እንወልዳለን። አሱ ሌላ ጥያቄ ልጠይቅሽ? ሌላ ጥያቄ ልጠይቅሽ ትመልሻለሽ? ጎበዝ። አዎ ማሻአላህ ማሻአላህ። የመጀመሪያው አንደኛው ኸሊፋ ማን ነው? አቡበከር ሰዲቅ። ማሻአላህ። ሁለተኛው ኸሊፋስ ማን ነው? ሁለተኛ ዑመር ሰለላሁ ዐለይሂ ወሰለም። እንደገና ከዚህ በፊት ታውቀ ነበር ዑመር ሰለላሁ ዐለይሂ ወሰለም ሳይሆን ዑመር ረዲየላሁ። ሶስተኛስ ማን ነው? ዑስማን ረዲየላሁ። ማሻአላህ። አራተኛስ ማን ነው? አሊ ረዲየላሁ። ኮርጀሽ ነው አይደለ? ተነቅቶብሻል። ትኮርጃለሽ እንዴ? ጎበዝ። እሺ እስቀልድ ነው። ጎበዝ ልጅ። ማሻአላህ ማሻአላህ ማሻአላህ። አላህ ይጨምርልሽ። እሺ ቁርአን ቅሪ በደንብ። እሺ ያሱ በጣም እንወድሃለን። አትመጣም እንዴ? እኔም ለአላህ ስለወዳቸዋለሁ። ኢንሻአላህ አንድ ቀን ጓደኛዎቼም ና እያልኩክ ነው። ኢንሻአላህ እኔም እመጣለሁ። ኢንሻአላህ እኔም ለአላህ ስለወዳቸዋለሁ። አይንህን አላህ ያሽር። አሚን አሚን አሚን። እሺ ሌላ ዱዓ ታደርግልኝ? ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወሱ
وعليكم السلام ورحمة الله وبركاته. عندنا تشاله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. دعاني الحمد لله. ጥያቄ ነበረኝ። ምን ይላል? እንትን ከሆነ ሰው የሆነ ብር ተበደረ ከዛ ይሰጥሃለሁ ባልከው ሰዓት ብሩ ሳታገኝ ስትቀር ስልክ አላነሳለትም እና የሆነ ለማውራት ስለፈራህ ምናምን አንስቼ የለኝም ምናምን ነገር ብለው የሆነ በተናደደ የሆነ አስቀያሚ ቃል እንዳይናገር ስለፈራህ ያንን መናገር እንትን ማለት አለባችሁ። ምክንያቱም መናገር አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው ይገኛሉ። አላህ በቁርአን ላይ ወአውፉ ቢልዐህድ ይላል፣ ቃላችሁን ሙሉ ብሏል። ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይኒን ኢላ አጀሊን ሙሰመን ፈክቱቡሁ ወሊየክቱብ በይነኩም ካቲቡን ቢልዐድል እያለ ወላ የእበ ካቲቡን አን የክቱበ ከማ ዐለመሁላህ። ስለ ብድር የተናገረበት የመጨረሻ የሱረቱል በቀራ አናቅጾች አሉ። ጊዜ ገደብ ከተደረገና ከተወሰነ በዚያ ጊዜ መመለስ አለባችሁ። ካልቻላችሁ በዚያን ጊዜ ማሳወቅ አለባችሁ። አንሰው አሁን መመለስ አልቻልኩም ጊዜ ስጠኝ ብላችሁ ጠይቁት እና ስለዚህ እንደዚያ ነው እንጂ ማድረግ ያለባችሁ ስልክ ሳታነሱ እንዳትቀሩ አደራ። ምናልባት የሚናገራቸው صلي على محمد صلي على محمد صلي على محمد ይናገረናል ብላችሁ የምትፈሩትን ንግግር መቋቋሙ የተሻለ ነው፣ ያንን ቦታ ለመስጠት እንጂ ስልካችሁን አጥፋፍታችሁ አትጥፉ። የሰው ሐቅ ይዛችሁ ነውር ነው። አጥፍቼበት ምናምን ነገር ሳይሆን እንትን ነግሬዋለሁ በዚህ ሰዓት ስላላገኘው ነው ምናምን ነገር ሆናላ እንደዚህ ምናምን ብዬ ተናግሬያለሁኝና ከዛ የሆነ በቃ ባገኘው አጋጣሚ ምናምን በየቀኑ ማለት እየደወለ ምናምን ለመሳደብ ይሞክራልና እሱን ነገር እንትን ላለ ማለት በቃ አላነሳም። ጊዜ ስለይበዩና በዚያ በጊዜ ላይ እስኪሰጥሽ ድረስ ይጠብቅሽ እና የሚሳደብ ምናምን አይነት ከሆነ የዛኔ አለማንሳት ትችላለሽ ከጊዜው የሰጠሽ ጊዜ እስኪደርስ ድረስ። እሺ አይ ምንም ጊዜ ምናምን ነገር ሳይሰጠኝ እየተሳደበ ስለሆነ እንደዚህ ብዬ እንደዚህ ምናምን ነገር እያለኝ ስለሆነ ሌላ ጥያቄ አለሽ እህት? እንትን መከላከያ መጠቀም ይቻላል እንዴ? ባለትዳር ነሽ? አዎ ባለትዳር። እሺ ሰዎች ለዘላለም እንዳይወልዱ ማለት በህይወት ዘመናቸው ሙሉ እንዳይወልዱ አድርጎ ራስን መዝጋት አይቻልም። ራስን መዝጋት አይቻልም፣ ለሁል ጊዜ እንዳይወልዱ ማድረግ። ነገር ግን በአንዳንድ አለመመቻቸት ምክንያት ሰዎች ለተወሰኑ ጊዜያት ለሁለትና ለሶስት ለአራት ዓመት እንደዚህ በጤናቸው ላይ ችግር የማይፈጥርባቸው ከሆነ ለተወሰነ ጊዜ መከላከያን ቢጠቀሙ ችግር እንደሌለው ሼክ አብዱልአዚዝ ኢብኑ ባዝ ፈትዋ ሰጥተዋል። አይ ለሁል ጊዜ ራስን መዝጋት እንዳትወልድ ማድረግ ሴት ልጅ ራሷን ግን አይቻልም፣ አይፈቀድም። አላህ የፈጠረብን ዓላማ እንድንወላለድ ነውና ይቅርታ እንድትወላለዱ ነብያችን ሰለላሁ ዐለይሂ ወሰለም ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችውን አግቡና ውለዱ፣ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ተላተናገሩ። እሺ ሽክራን አፍወን። እሺ ጥያቄ ያለ ይቀጥል። አሹ አለ ከላይ አሎ። እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል ብዬ ዝም ካላችሁ ቁርአን መቅራት ከጀመርኩ በኋላ ጥያቄ ያለ እንዳትልሽ ልጆች። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እሱ ጥያቄ አለኝ። ኔትወርክ እምቢ ብሎኝ ነው። ክርስቲያን ካላችሁ ቀጥሉ። መጀመሪያ እዛው ውስጥ ቀጥላላችሁ።
ለእንግዳ መጀመሪያ ቅድሚያ ይሰጣል። እሺ ክርስቲያን አለ ከገባችሁት ቢያንስ ሰው የተጻፈ ነገር አልጠይቀውም፣ ችግር የለውም። የተጻፈ ነገር አያመጣም፣ ምንም ያውቀው ነገር የለም። ሰምቼ ነው አሻራ ከየት ነው የሰማኸው? ከሰዎች እነማን ናቸው እነዛ ሰዎች? አታውቃቸውም። كيف يعني ما يصير አረባካችሁ ስለ እምነት ስታወሩ በማስረጃው በተለይ ስለ ሰው እምነት በጣም ጥንቃቄ ይጠይቃል። ያለ ማስረጃ አይወራም፣ ነውር ነው። እኛ ስለ ክርስትና ስናወራ አውጣ በባል ላወጣው የምችለውን ነገር ካልሆነ በስተቀር አላወራም በፍጹም። ሰው እንዴት በድፍረት ስለ ሰው እምነት ያለ እውቀት ይናገራል? ገብቶሃል አይደል? ስለ ራስህ ቢያንስ የሆነ ጥቅስ ታነሳና ይሄን ተረድቻለሁኝ ብለህ ልትናገር ትችላለህ። የተረዳኸውን ነገር ባይጻፍ ችግር የለም። አይ ያረዳደህ ከሆነ ችግር የለውም ብለን እናልፈዋለን። ስለ ሰው እምነት ከባድ ነው። ያለ ማስረጃ አትናገሩ። እዛ በለመድክበት በክርስቲያና ላይ ያለ ማስረጃ ዝም ብለህ እንዳምናክ በእስልምና ላይ መተህም ያለ ማስረጃ ያለ ተጻፈ ነገር ቢያንስ የተሰማ ነገር አምጣ። የለም ወፍ እንደዚህ አስከደ። እሺ ክርስቲያን ካለ ገብተህ መጠየቅ ይችላል። ስለ እስልምና እናወራለን ካላችሁ ደግሞ ማስረጃ ትጠይቃላችሁ። ያለ ማስረጃ አታወሩ፣ ነውር ነው። እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላት ጥያቄ ነበረኝ። ጥያቄሽ ምንድን ነው? ሰላት የሰገድኩኝ ያው እዚህ አረብ ሀገር ላይ ነው የምኖረው እና ሌላም እምነት ተከታዮች አሉ ከኔ ጋር ማለት ነው። እና እኔ ሰላት እየሰገድኩኝ አንደኛዋ መዝሙር ከፈተችብኝ እና መዝሙሩ እኔ ሰላት እየሰገድኩኝ ነው አልኩት እና ይሄንን በምላስ ሰዓት እሷ መልስ አልሰጠችኝም እና ከኔ ጋር ያለች ሙስሊም ልጅ እኔ አዲስ ገቢ ነኝ ለቤቱ እና ትንሽ እሷ ከኔ ቆይታለች። እኛ ስንኖር እስካሁን ድረስ እየሰገድኩኝም ቢሆን እሷ ከፍታ ዝጊልኝ አልላትም፣ እንደዚሁ ከፍታ ነው የምሰግደው እና ያንቺ ቁርአን የተለየ ነው ወይ ብላ ተናገረችኝ። እኔ ሰላት ስሰግድ ቀልቤ የሚወሰውሰኝ ነገር እኔ አልፈልግም እና እየሰገድኩኝ እንድትከፍትብኝ አልፈልግም ብዬ አልኳት እና በመሃል እኔና እሷ ላይ ካፊሯ ልጅ ላይ ሳይሆን ከሙስሊሟ ልጅ ጋር ግጭት ፈጠርን እና እኔ ነኝ ጥፋተኛ ወይስ እንዴት ነው? ሶላት እየሰገድሽ መዝሙር ስለመክፈቷ ነው ጥያቄያችሁ? እሷ ችግር የለውም እያለች አንቺ ደግሞ ይሄ መሆን የለበትም እያልሽ ነው? አይዋ ይሄ መሆን የለበትም። ማንኛውም ሰው በየእምነቱ የሚሰራውን አምልኮ አንዱ ሌላውን ሊረብሸው አይገባም። እናንተም ቁርአንን ከፍ አድርጋችሁ አትክፈቱብኝ ካለች ሴትየዋ ልጅቱ አምልኮ የምትሰራ ሴት እኛንም አምላክ ትችላለች። በራሷ እምነት አምላክ ብላ የምታስበው እዚያ ላይ አዛ ማድረጉ እነሱንም ማስፈለግ አይደለም። እናንተንም እንዲሁ ድምፅን ከፍ አድርጋ ልትረብሻቸው አይገባም። ይሄ ነው። እሺ አንዱ ሌላውን የሚረብሽ ነገር ማድረግ የለበትም። አይ ከልጅቷ ጋር ሳይሆን አሁን ከሙስሊሟ ልጅ ጋር ተጣልተናል፣ በዚህ ግጭት ማለት ነው። ያ እሷ መልስ አልሰጠችኝም እና እሷ ናት ሙስሊሟ ልጅ ናት ተነስታ የተናገረችው። እኛ እንደዚህ የሚባል ሐዲስ የለም ብላ አለችኝ እና ከሷ ጋር እንዴት ነው የሚታየልኝ ነው? አንቺ ትክክል ነው ያልሽው፣ እሷ ተሳስታለች። አንቺ እንዳልሽው ከሆነ እንደጠየቅሽው ከሆነ እሺ ጀዛከላ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጥያቄ ወልይ የሚለውን ቃል እስኪ አብራራልኝ፣ ምን ማለት ነው? ለምሳሌ በእኛ በተለምዶ ትላልቅ ሰዎች ወልይ ምናምን የሚሉት ነገር አለ። እስኪ ግልጽ አድርግልኝ እዚህ ጋር። ወልይ ማለት ምን ማለት ነው የሚለውን አላህ ሱብሓነሁ ወተዓላ ራሱ ተናግሮታል። ሱራ ዩኑስ ላይ ምን አለ? ወላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይላል። አዋጅ እነዚያ የአላህ ወልዮች በእነርሱ ላይ ፍርሃትና ሐዘን የለባቸውም። እነርሱም ማናቸው አለ? እነዚያ ያመኑትና እኔን አላህን የሚፈሩት ብሎ ተናገረ።
قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى من يوم أمان كرسو زند بالو أمنتنا تقوى لله بالو فراتشا لك يا الله ولينا سلزي من يوم مسلم يا الله ولي تدرقو يتاسوا ولي مالت هو المحب الناصر لله سبحانه وتعالى الله سبحانه وتعالى يميود مالتنا እናንተ አላህን ትወዳላችሁ አትወዱም? ትወዳላችሁ። ስለዚህ ሁሉም ሰው የአላህ ስብሐነ ወተዓላ ወልይ ነው። ማንኛውም አማኝ ከእርሱ ዘንድ ባለው እምነትና ተቅዋ ልክ ወልይ ነው። ነገር ግን የሆነን ግለሰብ ለየት አድርጎ አከሌ ወልይ ነው በማለት ያ አካል ከአላህ ዘንድ ጉዳይን ያወጣልኛል ብሎ ታስቦ የሚጠየቅ ልክ እንዲሁ የሩቅን ያውቃል ድብቅ ነገርን ያውቃል ተብሎ የሚታሰቡ አይነት አካሎችን ከሆነ ይሄ በፍጹም ስህተት ነው፣ ሽርክ ነው። ከአላህ ውጭ የሩቅን የሚያውቅ የለም፣ ድብቅ ነገርን የሚያውቅ የለም። እነዚህንም አካሎች ወደ አላህ መዳረሻ አድርጎ ማስተገቢ አይደለም በፍጹም። እሺ መርሐባ። ሁለተኛ ጥያቄ ደግሞ ሱረቱል በቀራ ላይ እስኪ ስለ አደም አለይሂ ሰላም አፈጣጠር ንገረኝ። በሁለት እጅ የፈጠርኩት የሚለውን ሁለት እጅ ብሎ መፈሰር ይችላል ወይስ እስኪ ንገረኝ። አንዳንድ ጓደኞች ጋር ስለመከራከር ነው። ሱረቱል በቀራ ላይ ሳይሆን ሱራ ሳድ ላይ ነው ያለው። አላህ ሱብሓነሁ ወተዓላ قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين أنت إبليس هوي بأجوتشي لفتركت كمسكد من دنيا كلكله كره وينس يبلاي هنن كملتهم كبلو تناقلوا على الله سبحانه وتعالى. سيدي بأجوتشي بلا الله قال بقال تناقلوا بسورة المائدة عليه وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان بلو تناقلوا بأجوتشي تزرقوا ما شبلو تناقلوا. ስለዚህ አላህ ሊላሂ ሱብሓነሁ ወተዓላ ሲፈቱል የድ ለአላህ ሱብሓነሁ ወተዓላ እጅ የሚሉ ባህሪያቶች አሉት። ሁለት እጆች እንዳሉት ይናገራል። አደምን በእጆቼ ፈጠርኩት ብሏል። ይወራሻል አይደል? ነገር ግን ያ ከፍጥረታት ጋር የሚመሳሰል አይደለም። ፍጥረታት እጆች አላቸው፣ እርሱ ሁለት እጆች አሉት። እንደኛ እጅ አይደለም። የዱሁ ለይሰት ከየዲ ነው፣ እጆቹ እንደ እጃችን አይደሉም። ይህን አስመልክቶ አንድ ሐዲስ ትሰማላችሁ ብዙ ጊዜ ወኪልታ የደይሂ የሚን የሚል ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁለቱም እጆቹ ቀኝ ናቸው ብለው የተናገሩትን ይይዙና አላህ ግራ እጅ የለውም ቀኝ ብቻ ነው ሁለቱም ያለው ብለው ይናገራሉ። እንደዛ ለማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቀኝና ግራ እንዳሉት ተናግረዋል። በሐዲስ ላይ ሲናገሩ ምን አሉ? የጥዊ ላሁ ሰማዋት ሰብዕ የውም አልቂያማ ቢየሚኒሂ ወልአርዲነ ሰብዕ ቢሽማሊሂ ፈየቁል ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር። አላህ የትንሣኤ ቀን ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። ከዚያም ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም፣ ራሱ በራሱ ይመልሳል። እነሆ ዛሬ ንግስናና ሹመት ለእኔ ብቻ ነው፣ አንድና አሸናፊ ለሆንኩት ለአላህ ብሎ ይናገራል። ስለዚህ በዚህ ሐዲስ ላይ እነዚያ ሁለት እጆች ሲባል ጊዜ ቀኝና ግራ እንደሆኑ ገልጸዋል። ይወታቸዋል አይደል? ስለዚህ ሁለቱም ቀኝ ናቸው ሲሉ ታዲያ ምን ለማለት ነው ከተባለ ሁለቱም የጥንካሬን የባህሪ የተላበሱ ናቸው፣ እንደ ፍጥረታት አይደሉም ለማለት ነው። የፍጥረታት ከተባለስ የቀኛችን ጠንካራ ሲሆን ግራችን ደካማ ነው በአብዛኛው። አያቸው አይደለ? የፈጣሪ ግን እንደዛ አይደለም። ሁለቱም የኃይልን ባለቤት የተላበሱ ናቸው። የአላህ ሱብሓነሁ ወተዓላ እንደ ፍጥረታት ቀኙ ጠንካራ ግራ ደካማ የሚባል ነገር አይደለም። ከፍጥረታት የማይመስል መሆኑን የገለጹበት አገላለጽ ነው። ሁለቱም ቀኞች ናቸው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ ግራ የለም ለማለት አይደለም። ይህን ይመስላል። የአላህን ባህሪ ስትናገሩ ጊዜ ከፍጥረታት መመሳሰል በፍጹም አይቻልም። يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تشبيه ومن غير تعطيل ومن غير تمثيل. الله سبحانه وتعالى ባህሪያቶችን በቁርአን ላይ የመጡትን በሐዲስ ላይ የመጡትን ልክ እንደመጡ ማጽደቅ ግድ ይላል። ከማንም ፍጥረታት ጋር ሳታመሳስሉ እንዲህ ነው ብላችሁም በራሳችሁ ሳትፈላሰፉ ሳትገልጹ ታቻ ያንንም ውድቅ ሳታደርጉ ሳታወግዙ ሳታረቁት እነዚህ አስሉ ሰለፎች መንሃጅ ይሄ ነው። مذهب السلف في يعني هذه المسألة وغيرها من المسائل الدينية أسلم وأحكم وأعلم، وهو المذهب الصحيح الذي كان عليه النبي صلى الله عليه وسلم والصحابة ومن جاء بعدهم من الأئمة المعتبرين. እሺ
ጥያቄ ደግሞ ለምሳሌ ትልቅ ሰው አለ አይደለም? ያኔ በተለምዶ ሄደ ያኔ የሞተ ሰው ሳይሆን አይ ያለ ሰው ዱአ አድርጉልኝ ማለት እንዴት ይታያል? ችግር የለውም። አንዱ በህይወት ያለ አንዱ ሙስሊም እኔ ወንጀለኛ ነኝና ያ ሰው ከኔ የተሻለ ነውና ዱአ አድርግልኝ ብሎ ማለት ይችላል ሄዶ? ይችላል። በህይወት ያለ ሰው ደግና መልካም ሰው ነው ብላችሁ የምታስቡትን ሄዳችሁ ዱአ አድርግልኝ ብላችሁ መጠየቅ ችግር የለውም፣ ትችላላችሁ። አላህ በቁርአን ላይ ተናግሯል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ የመጡ ሰዎች استغفر لنا ይሉ ነበር። استغفر لنا ولو انهم جاءوك فاستغفر الله واستغفر لهم الرسول لوجدوا الله توابا رحيما እያለ አላህ ይናገራል። ስለዚህ እነዚህ ሰዎች መጥተው ወደ አላህ Subhanahu Wa Ta'ala ምህረትን ቢማጸኑ አላህ Subhanahu Wa Ta'ala ይቅር ሊላቸው እንደሚችል ተናግሯል። ስለዚህ በህይወት ያለን ሰው ሄዳችሁ ዱአ አድርግልኝ ማለት ችግር የለውም፣ ይቻላል። እሺ ጀዛከላሁ ኸይረን ወያኩም። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ኒካህ አስሬ ነበር ከ5 ወር ምናምን በፊት ማለት ነው። ማሻአላህ መብሩክ። ለምን ስሚ ሰርግ ሳትጠሪኝ ታዲያ? ታዝማን እና በሆነ ችግር ምክንያት ያ ኒካህ ማውረድ ፈልጌ ነበረ። እሺ እና ኒካው ደግሞ የታሰረው ሸሪያ ፍርድ ቤት ነበር የተባለው፣ ግን የሸሪያ ፍርድ ቤት ኡስታዝ አልተመቸኝም እንደዚህ ምናምን ብሎ ወደ ሌላ ኡስታዝ መርቷቸው ቤተሰብን ዝም ብሎ ያኒ ያለ ወረቀት ያለ ፊርማ ምናምን ዝም ብሎ ኒካው የታሰረ የነበረው። እሺ ቤተሰብ አባት ነበረሽ? አዎ አባቴና የሱ አባት እነሱ ናቸው ኒካውን ያሰሩት? አዎ ኡስታዝ ጋር ያኒ ያለ ምንም ወረቀት ያለ ምንም ፊርማ ምናምን ማለት ነው። እና ፊርማ ችግር የለውም፣ አያስፈልግም። የኒካ አሳሪዎች 4 አካሎች እነዚህ እስከተገኙ ድረስ ኒካሁ ይፈጸማል። ሸሪዓዊ ኒካህ ነው። አንደኛ ባል መገኘት አለበት። ሁለተኛ የልጅቱ አባት መገኘት አለበት። አባቷ ከሌለ አያቷ፣ ከሌለ ወንድም፣ ከሌለ አጎት፣ ከሌለ አያት ያለ እነዚህ ነው። ሶስተኛና አራተኛ 2 ሻሂዶች ምስክሮች እኮ ኡስታዙ የዛኔ 2 ምስክር ይዛችሁ ሌላ ጊዜ መታችሁ ያልቃል። አሁን ደግሞ የመራቸው ኡስታዝ ጋር ሄደው ኒካውን አሰሩ እኮ። ባልሽ ተገኝቷል አይደል? እሱም ሩቅ ነው እኔም ሩቅ ነኝ። ባልሽ ውክልና ሰጠ? አዎ። ለማን? ለአባቱ? ለአባቱ። እሺ ያንቺ አባት ደግሞ ተገኘ አይደል? አዎ። ማሻአላህ 2 ሻሂዶች ምስክሮች ተገኝተዋል? አዎ። ማሻአላህ። ስለዚህ ተፈጽሟል። ኒካሁ በውክልና ይፈጸማል። በአካል መገኘት ካልቻለ ባል ሌላ ሰው ውክልና ሰጥቶ ኒካን ማሳሰር ይችላል። ኦኬ ያ ኒካ መውረድ የሚችለው እሱ ያለው ሌላ ቦታ ነውና እንዴት ነው? ካልተስማማችሁና አብራችሁ መኖር የማትችሉ ከሆነ ሊያለያይ የሚችል ችግር ካለ ለመታረቅ ሞክራችሁ ምንም መፍትሄ ከሌለው በስልክ ደውሎ ፈትቼሻለሁ ካለ ኒካው ይወርዳል። እሱ ስልክ ማውራት ምናምን የሚችልበት ሁኔታ ላይ አይደለም። እሱ ላይ አሁን ያለው እስር ቤት ነውና ይሄን ኒካኒ ማውረድ ፈለኩኝ። አይወጣም እሱ ከእስር ቤት ወይንም እስር ቤት ሄደሽ አንቺ ማግኘት አትችልም። እኔ ያለሁት እዚህ ዱባይ ነው። ስንገናኝ ያኔ በሌላ ነገር ነው እስር የተካሄደበት ገባሽ? እሱን እኛ ዶክተር ሰው ያስፈልጋል። የሚቻል ከሆነ እስር ቤት ልጅቱ ኒካህን መቀጠል አትችልም ብሎ አንድ ሰው እናገኘው ከሚገረውና ስለዚህ እሱ ፈትቼሻለሁ ካለ ቤተሰቦች ጋር ምናልባት ሊገናኝ ይችላል። የሚገናኝበትን መንገድ እሱ የሚገኝበትን መንገድ ሞክሪና በአንዱ ተወካይ አካል ያ ሰው ኒካህን አውርጃለሁ ይበል። የግድ እሱ ማለት አለበት? ካልሆነ ሸሪዓ ፍርድ ቤት ነው ቀጣይ የሚሆነው። እሱ መገኘት የማይችል ከሆነ እዛ እስር ቤት የሚቆይ ከሆነ ብዙ ዓመታቶችን ጥቂት ጊዜ ከሆነ የሚቆየው ታገሽ ጠብቂውና የዛኔ መፍትሄ ታደርጋላችሁ። ነገር ግን ብዙ ዓመታቶችን የሚቆይ ከሆነ እሺ እሱን እዛ ሄዶ የሚያገኘው አካል አለ። እናት አባቶች አሉ እዛ ወንድሞች ነው በቃ። ስለዚህ ይህን ነገር እስር ቤት ሄደው ያወሩት ቤተሰቦች።
ኢንሻአላህ። ሌላ ጥያቄ ደግሞ ሴት ልጅ ሀይድ ላይ ሆና ቁርአን መንካት አትችልም አይደል? ቁርአን ሳትነካ መቅራት ይፈቀድላታል? በዑለሞች መካከል ኺላፍ አለው ይቻላል አይቻልም በሚለው። ነገር ግን ሴት ልጅ በወር አበባ ጊዜ በህፍዟ መቅራት ትችላለች። ሞባይሉን ይዛ መቅራት ትችላለች። لأن الجوال لا يأخذ حكم المصحف ሌላኛው በጨርቅ ወይንም በጓንት የወረቀቱን ቁርአን መጽሐፍን ይዛ መቅራት ትችላለች። ይሄ ነው የማይቻለው። ምንድነው? ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት እሱ ነው የማይቻለው። አላህ በቁርአን ላይ لا يمسه إلا المطهرون ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። ነብያችን ሰለላሁ ዐለይሂ ወሰለም لا يمس المصحف إلا طاهر ቁርአንን ጣራ የሆነ ሰው ካልሆነ በስተቀር እንዳይነካው አሉ። መንካትን የከለከሉት እንጂ መቅራትን አልከለከሉም። ስለዚህ ነው ሌሎች ዑለሞች ደግሞ አይቻልም ይላሉ። مثل الشيخ صالح الفوزان وغيره እና በዑለሞች መካከል ኺላፍ ያለው ጉዳይ ነው። እኔ ትክክል ነው ብዬ የማምነው የመጀመሪያው ነው። ቁርአንም ሐዲስም ላይ ሴት ልጅ ሀይድ ላይ ሆና አትቅራ የሚል ሳይሆን አትንካ የሚል ነው ያለው። መንካትን የከለከለው እንጂ መቅራትን የሚከለክል ቁርአንም ሆነ ሐዲስ የለም። በእውነት ወንድሙ ፈጣሪን ሁሉ ጸጋ ሁሉ ያብዛብህ። እናመሰግናለን። ሚስቴን ቴክስት ላከችልኝ። ከሁሉም አቀራሩ በጣም ይስባል አለችኝ። እናመሰግናለን። እሺ ወደ መስጂድ ላይ ትላንትና ራሱ ስክሮል ሳረግ በይህ አቀራር ስቦኝ ነው ጸጥ ብዬ ቀረሁት እና በጣም ነው የሚማርከው። በጣም ማለት ነው ወንድሙ ሲ እናመሰግናለን። እሺ በቃ ሰላት ከደረሰብህ በኋላ በምትገባበት ሰዓት ተመልሼ እመጣለሁ። እሺ ዛራ ካለሽ ቀጥይ። ዛራ አለሽ? አለው እሺ ወላሂ ባለሽ እንዴ? ያ አላህ አንተ ዛራ ገርም ተው ግን እሺ ጥያቄ ያላችሁ ቀጥሉ። ጥያቄ ያላችሁ እንታረቅ እስኪ ትንሽ አቡበከር ቀጥል። ዛራ እንዴት ናችሁ? ሰላም ለእናንተ። አልሐምዱሊላህ። ጥያቄ ጥሎ ነው ሄዳ አይደለ? እየጠየቅ ነው ሰው ጥያቄ ነው ምን ጠይቅ ማነው? እሺ ጥያቄው ጠይቅ ስባል አለው አለን። አልሐምዱሊላህ። ኦኬ ስለ ኢየሱስ ክርስቶስ አንተ ነህ ወይስ እሱ ነው የሚነግርህ? ስለ ማንነቱ እሱ ራሱ ይነግረኛል እንጂ አንተ አይደለም አይደለ? ስለሱ ማንነት የምትነግረው አንተ አይደለህም። ስለሱ ማንነት የምትነግረው እሱ ነው የሚነግርህ ስለ ማንነቱ። እሱም ይነግረኛል፣ እሱም ነግሮኛል ስለ ማንነቱ ስለ ምንነቱ። እሱም ነግሮኛል ሳይሆን ስለ ኢየሱስ ክርስቶስ ማንነት ማን እንደሆነ ኢየሱስ እርሱ ነው እኔ እንደዚህ ነኝ ብሎ የሚነግርህ ወይስ አንተ ነህ አንተ እንደዚህ ነህ የምትለው? ኖ እርሱ ነው እንጂ። እንደውም እዚህ ጋር አንድ እንትን ልንገርህ፣ አንድ ነገር ልንገርህ እስቲ። በቂ ነው። ቆይ በቂ ነው። ላውራራ እንዴ ገና ነው። ጥያቄን ስጠይቅ ከጨረስክ ቆይ እንጂ ጥያቄን ስጠይቅ ታብራራለህ። አሁን እኮ ጥያቄ አይደለም የጠየቅኩ መንደርደሪያ ሀሳብ ነው። አሁን ወደ ጥያቄው እንሂድ። ኦኬ አንተ በተዋህዶ ነው የምታምነው ወይስ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ነው የምታምነው? በተዋህዶ ነው የምታምነው? ያ ሃይፖስታሲስ ዩኒየን። ኦኬ አሁን ይሄ ሃይፖስታሲስ ዩኒየን የሚለውን ወይም ደግሞ ኢየሱስ ክርስቶስ እኔ አምላክ ነበርኩኝ ከዛ በኋላ አምላክ ከስጋዬ ጋር ተዋህዷል ብሎ ነግሮሃል ወይስ አንተ ነህ ተዋህደሃል ያልከው? ኦኬ በጣም አንድ ሎጂክ ልንገር፣ ሜቢ መልስ ከሆነ ማለት ነው። ጥያቄ ነው ብቻ እኮ ለመልሱ ለጠየቀኝ ጥያቄ መልስ ማለት ነው። ኦኬ ለጥያቄ መልስ እኮ እኔ ነኝ ወይስ እሱ ነው በለኝ። መጀመሪያ ወጥተሃል ተመለስና እኔ ነኝ ወይስ እሱ ነው በለኝ። ገብቷችኋል አይደል?
እኔ ነኝ ወይ እሱ ነው የነገረኝ ማለት ነው? ያለው ኩዌሽን ጥሩ ጥያቄ ነው። አንድ አካል አምላክ የሚባለው ምን ሲሆን ነው? አልጠየቅኩህም። እኔ ነኝ ወይስ እሱ ነው የነገረኝ በለኝ። ኢየሱስ ክርስቶስ እኛ አምላክ ነው ስንል ምን ማለታችን እንደሆነ ልንገርህ። አልጠየቅኩህም። እሺ ምንድነው? ለዚህ ጥያቄ አንተ ነህ ማለት ነው። አንተ ሃይፖስታሲስ ዩኒየን ነህ ብለህ ያልከው እንጂ እሱ ነኝ አላለህም ማለት ነው አይደለ? እሱ ነኝ ማለት እኮ አይጠበቅበትም። አላለኝም በል እኮ አላለኝም በል ማለትም አይጠበቅበትም ማለት ይጠበቅበታል አይጠበቅበትም አይደለም። አላለኝም በል ለምን እላለሁ እንደዛ እኮ ብለዋል። እሺ አዎ ኦኬ። የቱ ጋር ነው? አሳየን እስቲ አንድ ጥቅስ ጥቀስና ኢየሱስ ክርስቶስ እኔ ሃይፖስታሲስ ዩኒየን ነኝ ብሎ ያስተማርበትን አሳየን። ኤግዛክት ወርድ ጥያቄ ተቀባይነት አለው በአንተ ዘንድ? ኖ አምኖት ስለ ኤግዛክት ወርድ አይደለም እያወራን ያለ ነው። ቆይ እኮ እንደዛ መጣ። ስለዚህ አንተ አሁን እንደ ሌሎቹ አይነት ተነጻጻሪ ልጅ አይደለም አይደል? ስለዚህ ምንም ቆይ እኮ ልነግርህ እኮ ነው አሁን ያልከውን ጥያቄ ልመልስልህ። የጠየቀኝ ጥያቄ በጣም አሪፍ ጥያቄ። እሺ ሊመልስ ስለማይችል እሺ ቀጥል። ቴንክ ዩ ብራዘር። እሺ አንድ አካል እኔ ለምሳሌ ሬድ ቲም አምላክ ነኝ ብል አምላክ አልሆንም እኮ። አልጠየቅኩህም። ቆይ ላስረዳ እንዴ። አንተ እኮ አስረድተህ ነው የምትመልሰኝ ጥያቄ ስጠይቅ አይደል? ኖ ስለዚህ አይደለም እኮ ጥያቄ ስጠይቅ ላስረዳና መልስ ማብራሪያ ጥያቄ ይብራራል። ገብቶኛል። አሁን እኔ ቀጥታ ጥያቄው ላይ ነው ትኩረት ማድረግ ያለብህ አንተ። ኤግዛክትሊ ይሄ እኔ አሁን የምሰጥህ ነገር ጥያቄውን ካልመለሰ አልመለስኩም ትለኛለህ። እሺ ቀጥልሽ። ቴንክ ዩ። አንድ አካል ለምሳሌ እኔ አምላክ ነኝ ብል አምላክ አይደለሁም፣ አምላክም መሆን አልችልም። አቡበከርም እንደዛው አቡኪም እንደዛው አምላክ ነው ብለህ አምላክ አትሆንም። ምክንያቱም ዲቫይን አትሪቢዩቶች ስለሌሉ ማለት ነው። አንድ አካል አምላክ የሆነው የሚሆነው ምን ሲሆነው መለኮታዊ ባህሪ ሲታዩበት ነው። ለምሳሌ ዲቫይን አትሪቢዩቶች ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ዘላለማዊ። አሁን እኛ ኢየሱስ ክርስቶስን አምላክ ነው ስንል ምን ማለታችን ነው ስንል ሁሉን አዋቂ ነው እያልኩ ነው። ሁሉን ቻይ ነው፣ በሁሉ ቦታ ይገኛል፣ ዘላለማዊ ነው እያልኩኝ ነው። ገባ? እሱ ደግሞ ያንን አሳይቶኛል። እሺ ወደ ጥያቄ ልመለስ። ኦኬ አሁን ጥያቄው እንደማይገናኝ ለምን እንደሆነ ነገራችሁ። አሁን እሱ አምላክነትን ስለ እንደ ካንዲዴት ነገር አደረገውና ዲቫይን አትሪቢዩት ያለው አካል አምላክ ነው አለ። ይሄ ባይዘው የፎልስ አናሎጂ ነው በመሰረቱ ማለት ነው። የሰው ልጅ ዲቫይን አትሪቢዩት አለው ምናልባት ካላወቅ ማለት ነው። ስለ አምላክ ኦምኒፖተንት ዲቫይን አትሪቢዩት የትኛው አትሪቢዩት ነው? እሺ አሳይሃለሁ። እንደ ባይብሉ እናወራለን። አሁን ጥያቄን እንጨርስና እኮ ወደ አሁን ጥያቄን እንጨርስና ወደዚህ እንመጣለን። እኔ ደግሞ የጠየኩት ጥያቄ ኢየሱስ ክርስቶስን አንተ ተዋህዷል አናሎጂ ነው ስላልክ ፎልስ የሆነበትን ምክንያት አስቀምጠንልኝና እኮ ላስቀምጥ። ከዛ ከተላው እሺ አስቀምጥ። አንተ መጣህና ኢየሱስ ክርስቶስ ተዋህዷል አልከን። ፕሮቴስታንቶች መጡና አይ አልተዋሃደም፣ ሁለት አካል ነው፣ አንድ አካል ሁለት ባህሪ ነው ያለው አሉ። ኦንሊ ጂሰሶች መጡና አብ ራሱን ሁሉም ይፈላሰፋል። እኛ ደግሞ ኢየሱስ የተናገረውን ንገረን ነው። እናንተ ዲቮቱ ኔቸርስ ብዬ ነው ማምነው። እሱን ስጠን እኮ ኢየሱስ ክርስቶስ ቱ ኔቸር ያለበትን ያስተማረበትን ስጠን። ቅድም ተዋህዶ ነበር ሰጣችኋለሁ። አሁን እኮ ነገርኩ እኮ። አሁን ምንድነው ያልኩ ገብቷል? አይገናኝም ካልከኝ ነገር ጋር እኔ ያለበትን ስጠን። አንተ እያወራህን ያለው ስለ አምላክነት ካንዴት ነው። እኔ ደግሞ ስለ አምላክነት ካንዴት አይደለም ጥያቄ። ኢየሱስ አምላክ ነው ወይስ አይደለም አይደለም እኮ። አምላክ መሆኑን የምታውቀው አንተ በምንድን ነው? በባህሪው ነው አይደል? አይደለም። ኢየሱስ ክርስቶስ የማይሻገር ወይንም ኢንትራንሲቲቭ ባህሪ ያለው የማይሻገር መለኮታዊ ዲቫይን አትሪቢዩት አለው ነው። እሱን አልጠየቅኩም። ኢየሱስ ክርስቶስ አምላክ ነው ወይ ብጠይቅህ ትክክለኛ ነው መልስህ። እኔ እሱን አይደለም የጠየቅኩህ። ስለ ኢየሱስ ማንነት የምትነግረን አንተ ነህ ወይስ እሱ ነው አልኩህ። እሱ ነው የሚነግረን አልከኝ። እርሱ ከሆነ የሚነግረህ
ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብሎ አስተምሯል ወይ? ስለራሱ አይ አላስተማረም እኔ ነኝ ያስተማርኩት ካልከን ኦኬ። ካልሆነ ስለራሱ አስተምሯል። ለምሳሌ ኦኬ አንድ አካል ሁለት ባህሪ አለኝ ብሎ አስተምሯል። በተለያየ ትምህርቶች አስተምሯል። ማስረጃ አስተና አንድ አካል ሁለት ባህሪ አለኝ ብሎ ያስተማረበት ኤግዛክት ወርድ ነው የፈለከው? ኤግዛክት ሪቨርስ ለምጠይቅ ኤግዛክት ወርድም ተብሎ አይባልም። በመሰረቱ በፈለከው ቃል በቃል ነው የፈለከው፣ እንደዛ ነው የፈለከው። በፈለገበት መንገድ ያስተማረበትን ስታይ ቴንክ ዩ። ኢየሱስ ክርስቶስ ለምሳሌ ምን ብሏል? እኔና አብ አንድ ነን አለ። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ማለት በአካል ሁለት እኔ በአንድ አካል ሁለት ባህሪ ነው ያለኝ ማለት ነው አይደለም? አብ ምንድነው? ስለዚህ ያጠየቁን ሌላ ነገር ላይ አትሄድ። አያችሁ አይደል? ትምህርት ነው እዚህ እኮ ዶክትሪን ብራዘር፣ ዶክትሪን ላይ አንተ አሪና ኤክስፔክት ገብቷል። ዶክትሪን ነው አንተ የምታስተምረው ዶክትሪን ነው። እኔ የምነግርህ ዶክትሪን ነው። ዶክትሪን ሆኖ መናድ ያለበት ዶክትሪን ሆኖ እኮ ነው የምልህ። ስህተቱ እሱ ነው። ለምን ምንድነው ስህተት? ያው አሁን እያሳየውህ እኮ ነው ስህተቱ። ዛሬ እኔም ተነስቼ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል አምላክ ነኝ እያለ ነው አይደል? እኔ ስለዛ አይደለም ያወራሁት። እሺ የሰው ልጅ ሲል ሰውን መሆኑን ተናገረ አይደል? ኢየሱስ ክርስቶስ አንድ አካል ሁለት ባህሪ አለኝ ብሎ ያስተማረበትን ስጠን። ስቲል ነው your exact word fallacy ላይ ነው ያለው ብራዘር። just check what ገባ ለመሰል ሚት አድርግ። እሺ ናታኒም ቆይ ልጨርስ። አቤት እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ከሱ ጋር ይፈራችሁ ነበር ግን አይ እየመለሰ አይደለም። ስለዚህ ጊዜያችንን አናጠፋም። ጥያቄያችን ላይ ብቻ ነው ትኩረት አድርገን የምንቀጥለው። አቤት ምን አልከኝ? ኦርቶዶክስ ነህ አንተ ወይስ ፕሮቴስታንት? ያ እኔ ኦርቶዶክስ ነኝ። ኦኬ እሱ አሁን በሁለት አካል አንተ በተዋህዶ ነው የምታምነው። ለምሳሌ ያ በተዋህዶ ነው የማምነው። ኦኬ ኢየሱስ ክርስቶስ ስለ ውህደቱ አስተምሯል? ስለ ውህደቱ ማለት ስለ ራሱ ባህሪ ተናግሯል፣ አስተምሯል እኮ ስግው ቃል መሆኑን የተዋሃደ መሆኑን አስተምሯል። ኤግዛክትሊ ወርዱን ሳይሆን ለምሳሌ ተዋሃደ ስንል ሁለቱ ኔቸሮች አንድ ሆነዋል ማለት ነው። ያንን ደግሞ ባይብል ይናገራል። ራሱም ለምሳሌ ስለ ራሱ ሲናገር ሰው እንደመሆኑ መጠን የሰው ባህሪዎችን አንጸባርቆ ሲናገር፣ መለኮት እንደመሆኑ መጠን ደግሞ መለኮታዊ ነገሮችን ወይም ደግሞ መለኮታዊ ባህሪ እንዳለው አንጸባርቆ ሲናገር መጽሐፍ ቅዱስ ላይ እንመለከታለን። ስለዚህ ከዛ አንጻር አስተምሯል ማለት እንችላለን። አመሰግናለሁ። ስለዚህ አንተ ነህ ይሄ የተመቸህን ይሄ መለኮታዊ ባህሪ ነው፣ ይሄ ሰዋዊ ባህሪ ነው፣ እኔ ደግሞ ሰይጣናዊ ባህሪ ልጨምርልህ። እንደዛም ይቻላል እኮ ባይዘው አንተ አሁን እንደዛ ነው ያደረኩት አንተ ነህ እንጂ እሱ አላስተማረም እኮ። ለምሳሌ ወንጌላቱ ላይ ለምሳሌ የራሱን የክርስቶስን ንግግር አንስተን ክርስቶስ ሰውም እንደመሆኑ መጠን የሰውን ባህሪ ለምሳሌ ሰው የሚያደርጋቸውን ሰው የሚናገረውን ነገር ከተናገረ፣ ሌላ ቦታ ደግሞ መለኮታዊ ባህሪውን ካንጸባረቀ ወይም ደግሞ ከተናገረ በዛ ምክንያት ክርስቶስ ተዋህዷል ወይም ደግሞ እነዛ ሁለቱ ባህሪያት አሉት ብሎ ስለራሱ ባህሪ አስተምሯል ማለት እንችላለን። ማን ነው ጀጅ የሚያደርገው? ማን ነው? አንተ አሁን በየትኛው ኦቶሪቲ ነው አይተህ ይሄኛው መለኮታዊ ነው ይሄኛው ሰዋዊ ነው የምትለው? ባይብሉ ነው እኮ። ከራሱ ንግግር ተነስተን ነው ራሱ ስለራሱ ምን እንላለን? ኦኬ እሱ እንደ ተዋሃደ አስተምሯል እኮ። ተዋሃደ ስንል ምን እያልን ነው? አንተ አሁን ኤግዛክትሊ ቅድም እንዳለው ወርድ ፋላሲ እየሰራ ነው አይደለም? ኤግዛክት ወርድ ፋላሲ አይ ቲንክ ሎጂኩ ለራሱ አልተረዳችሁትም። ስና ምክንያታዊ ሙግቱ ራሱ አልተረዳችሁትም። ኤግዛክት ወርድ ፋላሲ ብሎ ማለት እኔ አሁን እያልኩ ያለሁት ኤግዛክት ወርድ ፋላሲ አይደለም። ኤግዛክት ወርድ ፋላሲ ብሎ ማለት እኔ በምገልጸው አገላለጽ መሰረት እኔ እንደምለው አይነት ነገር አምጣ ብለህ ኤግዛክት ወርድ ነው። አሁን አንተ እንደምትለው ነው አምጣ እያልኩ ያለው። ራስህ ነው ያልከው፣ እኔ አይደለሁም። እኔ በራሴ አገላለጽ የሆነን ቃል አምጥቼ እንደዚህ በዚህ መሰረት አምጣ ብለህ ኤግዛክት ወርድ ፋላሲ ነው። መጽሐፉን እንደፈለኩት ሊጻፍ አይችልም። አንተ እያልክ ነው ግን ዶክትሪኑ እያለ ነው፣ ህዝቡ እየሰበከ ነው። እኛ ተዋህዶንን ምናምን እየተባለ ነው። ለዛ ማስረጃ አላቸው ወይ? ባክግራውንድ አለ ወይ? ኢየሱስ ካሌለው የለም እንበልና ወደ ሐዋርያት እንግባ። የለውም እኮ አያስብልም። ተዋህደ ስንል ለምሳሌ ስለ ሁለቱ ባህሪዎች ነው አይደለ እያወራን ያለ ነው አቦከር። ሁለቱ ባህሪያቶች ለምሳሌ እዚህ ጋር ያሉትን እንትኖች ልንገርህ፣ ፍልስፍናዎች ልንገርህ። ለምሳሌ
ኢየሱስ ክርስቶስ ሲዋሃድ ተዋህዶ እንበለ ንድረት ይባላል። ንድረት ያሌለበት ተዋህዶ ነው። መሳሳብ ያሌለበት ተዋህዶ ነው። መቀላቀል ያሌለበት ተዋህዶ ነው። ይሄ መለኮት ሰውን አልሳበም፣ ሰብእን አልሳበም፣ ሰብእን መለኮትን አልሳበም፣ አልተገፋፉም የሚል አስተምሮ አለ። ለምሳሌ ይሄ ፍልስፍና ነው ናታኔም እኔን ሐሳቤን ከተረዳኸኝ ማለት ነው። ስለዚህ መሆን ያለበት ምንድነው ከተባለ ኢየሱስ ስለ ራሱ ማንነት ሊነግረን ይገባል። እኛ አይደለም ስለሱ ማንነት ልንነግረው የሚገባው። እና እሱ ካስተማረ እንግዲህ ያው ክፍት ነው እንትኑ ማስረጃ አስጠን። ካልሆነ ደግሞ ሜርሲ ጥያቄ አላት ትጠይቅና ከዛ ቀጠለህ ጥያቄ ትጠይቃለህ። አንተም ምናልባት ጥያቄ ካለ ወይ ዛህሩ ምታውቀው። እሺ አሁንም እያለን ያለነው ምንድነው? ተዋህዶ ስንል ስለ ባህሪ እያወራን ነው። ስለዚህ ከምን አንጻር ነው ተዋህዶ ክርስቶስ ተዋህዷል ማለትም እነዛ ሁለቱ ኔቸሮች ተዋህደዋል እያለን ያለነው ከምን አንጻር ነው ከተባለ ከባይብሉ አንጻር ነው፣ ከራሱ ከክርስቶስ ንግግር አንጻር ነው። ስለዚህ አንተ ዳይሬክትሊ ቃሉን አይደለም ብላል ማለት ኤግዛክትሊ ወርዱን አይደለም በእኔ ሐሳብ እንድታብራርልኝ ፈለኩት። እንደዛ ስላልክ እኛ ከምን አንጻር ተነስተን ነው እንደዛ ያለው የሚለውን ነገር መረዳት አለብህ። ከራሱ ከክርስቶስ ንግግር አንጻር ተነስተን ነው። ክርስቶስ ሰውኛ እኮ ሰው እንደመሆኑ የሰው ባህሪ አንጸባረቀ፣ አምላክ እንደመሆኑ ደግሞ የአምላክነቱን ባህሪ አንጸባረቀ በአንድ አካል ውስጥ በአንድ ፐርሰን ውስጥ ክራይስት በሚባል ፐርሰን ውስጥ። ስለዚህ አንድ ፐርሰን አለ፣ የተዋሃዱ ደግሞ ሁለት የተዋሃዱ ኔቸሮች አሉ ብለን እናምናለን። ዛቺ ለምን አልተዋሃዱም? እሺ ለምን አልተዋሃዱም? ኔቸሮቹ ተዋህደዋል ለምን ትላላችሁ? ማለት ለምን አልተዋሃዱም? ለምሳሌ እሺ ሁለት ኔቸር አለው። ኦኬ አምላክነቱም ሰውነቱም አለ። እሺ ለምን ተዋሃዱ? ለምን አልተዋሃዱ? ለምን ተዋህደዋል ብለህ አመንክ አንተ? ስለተዋሃዱ ነው። ማን ነገረህ እንደተዋሃዱ? አንድ ስለሆኑ። ኦኬ አንድ ነገር አንድ ሆነ ማለት መዋሃድ አለበት ማለት ነው። እሱ አሁን ቃላቶቹ የተለያየ ፍቺ ሊኖራቸው ይችላል፣ ግን አንድ ስለሆኑ ቃል ስጋ ሲሆን ተዋሃደ ማለት ነው። ቃል ስጋ ሆነ ማለት ተዋሃደ ማለት ነው። ቃል ስጋ ሆነ ማለትም ፍልስፍና ነው። ኬታምተው ነው ቃል ስጋ ሆነ ማለት ተዋሃደ ማለት ነው ያልከው? እሱ የኛ ትርጉም ነው። እሱ በአንተ ላይ ዋጥል ይችላል፣ ግን ቴዎሎጂካሊ ክርስቲያኖች መጣን እኮ ቴዎሎጂካሊ ኤግኔቶ የሚለው ቃል ወይም ደግሞ ሆነ የሚለው ቃል ባይብል ላይ አመጣጦች አሉት። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ግሪክ ሰብስቲዩሽንት ትርጓሜ ሆነ ነው። ሆነ ለሚለው ኤግኔቶ ነው የሚያስገባው እኮ ቃሉ። ቃሉ ተመሳሳይ ነው ማለት አንድ አይነት እንትን አለው ማለት አይደለም። ቃላቶቹ ኦኬ ሆነ ማለት ተዋሃደ በሚል የመጣበት ጥቅስ ይኖራል ባይብል ላይ ነው። እንደዛ ማለት ሳይሆን ሆነ በሚለው ነው ማለትም ቃል ስጋ ሆነ በሚለው ነው ተዋህዶ በሚለው እንትን ይመጣው ማለት ነው። ተዋህዶ በሚለው ትምህርት ይመጣው። ኦኬ ስለዚህ ለጸባይ ስል ልለፈውና ኦኬ ኢየሱስ ክርስቶስ አምላክነቱን ያስተማረበትን ጥቅስ ስጠንሽ። በቃ ሰውነቱን አምናሃል፣ አምላክነቱን ያስተማረበትን ጥቅስ ስጠን። አምላክነቱን አስተምሯለሁ። ለምሳሌ ዮሐንስ ወንጌል ሰው መሆኑን ሲናገር ሰው ነኝ ነው ያለው አይደል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማው ሰው ብለው ተናግሯል። አምላክነቱን አስተምሯል እንደዚህ። አይ ሰው ነኝ ብሏል። ሰው ነኝ ቃል በቃል ቃል በቃል። ኦኬ እሺ ሰውነቱ ስለማያከራክረ ልለፈው። እሺ ሰውነቱ ስለማያከራክረ ልለፈው። 8:40 በግልጽ እንደተናገረ እንድታውቁት ነው። ከዛ ለአምላክነቱ የሚያመጣው ማስረጃ እንድናየው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ሰው መሆኑን በግልጽ ተናግሯል። መሲህ መሆኑን በግልጽ ተናግሯል። ከመናገርም አልፎ ደብቁ እንዳትናገሩ ብሏቸዋል ሐዋርያቶቹ። መሲህ መሆኑን ለማንም እንዳትናገሩ ደብቁ ብሏቸዋል ኢየሱስ ክርስቶስ። አስተውሉ። ነብይ መሆኑን ተናግሯል በግልጽ። ነብይ በገዛ ሀገሩ አይከበርም ብሎ ተናግሯል። ኢቭን ነብዩ ኢየሱስ ክርስቶስ መሆኑን ራሱ በግልጽ ተናግሯል። አሁን ወደ አምላክነቱ ጋር ልንሄድ ነው። ተፈضل። እሺ ለምሳሌ ዮሐንስ ራዕይ ምዕራፍ 1 ላይ ከቁጥር 18 ጀምሮ ለዮሐንስ በራእይ ተገልጦ ስለዚህ ቆይ አንድ ነገር ላረጋግጥ። ስለዚህ ኢየሱስ በራእይ ከመገለጡ በፊት ምድር ላይ ያለ አላስተማረም ማለት ነው። በኋላ ላይ መጥቶ ሐሳቡን ቀይሮ ነው ያስተማረው አምላክነቱን። አሁን ለምሳሌ ከወንጌላት ላይ አምላክ እንደመሆኑ ዳይሬክትሊ ሳይሆን የአምላክነት ባህሪዎችን እንዳንጸባረቀ ላሳይ ይችላል። ያንን ስላልፈለክ ዮሐንስ ራእይ ላይ ሄድኩል። ኖ እኮ አላስተማረም። በለኛ ምድር ላይ መጀመሪያ አላስተማረም። በነበረው ቆይታ አስተምሯል፣ ግን ብሰጥ አትቀበልም። እኔ ልሰጥ የምችለው አምላክ እንደመሆኑ እኮ ልሰጥ የምችለው አምላክ ነኝ ያለበትን ሳይሆን ከወንጌላቱ አምላክ እንደመሆኑ ያንጸባረቃቸውን ባህሪዎች ወይም ደግሞ የተናገራቸውን ንግግሮች ልሰጥ እችላለሁ። አምላክ እንደመሆኑ ነው ያንጸባረቀው። ይሄንን ያልከው አንተ ነህ ወይስ እሱ ነው ያለው? እኮ ስለ አምላክ የሚናገረውን ነገር አምላክ የሚያደርገውን ነገር
የተናገረበትን ወይም ደግሞ ያደረገበትን ክፍል ልሰጥ እችላለሁ ከወንጌላቱ። እሱ ነው ምን መሰለህ፣ አሁን ለምሳሌ ሎጂኩ እንዴት እንደሚሰራ ላሳያችሁ። ባይብል ላይ እኔ ለምሳሌ እነሳና እግዚአብሔር ለምሳሌ ነቢያትን አጠማለሁ ብሎ ሲናገር ይሄ ሰይጣናዊ መንፈስ ነው እላለሁ። እግዚአብሔር ሰይጣናዊ መንፈስ የሚባል ነገር አለው። ይሄ አጥማሚ መንፈስ ማለት ነው። ከዛ ወደ ቅን ደግሞ የሚመራ መንፈስ አለው። ስለዚህ ጥሩ መንፈስ አለው። የሆነ እንትን የሚያደርጋሉ። ስለዚህ እንትን ነው እኛንን የምንከፋፍለው ወይ ነው። ይሄ ትክክል አይደለም። ለምሳሌ ሙሴ ብትሩን ይዞ ወደ እባብነት ሲቀይረው በቃ ሰግደን አምላክ ነህ ልንለው ነው ማለት ነው። በእናንተ ሎጂክ ከተነሳ እኛ ከሆነ ብያኔው የምንሰጠው። ግን አሁን አንተ እስቲ በወንጌላቶች ኢየሱስ ክርስቶስ ሲያስተምር አምላክ መሆኑን ያስተማረበት በተዘዋዋሪም ይሁን ከላይ ወረታችም ይሁን ሐዋርያቶች ኢየሱስ አምላክ ነው ብለው እንዲያስቡ ያደረጋቸው አንድ ጥቅስ ስጠኝ። ኦኬ አሁን ምን አልከኝ? እኔ ለምሳሌ አምላክነቱን ያንጸባረቀባቸውን ባህሪዎች እንትን ላሳይ ስል ማይሆን ሎጂክ አመጣ። ሙሴ እንትን ስላለ ሙሴን አምላክ ልንለው ለምሳሌ እሺ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ ያለው አለ። ከአብርሃም በፊት ስለመኖሩ ስለ ዘላለማዊነቱ ተናግሯል። እንደዛ ሊሆን የሚችለው ደግሞ አምላክ ብቻ ነው። ይሄን ትቀበላለህ? ከአብርሃም በፊት መኖር ዘላለማዊነት ነው። ያ ዘላለማዊነት ነው በኤግዚስተንስ ደረጃ ከሆነ ከአብርሃም በፊት መኖር ዘላለማዊነት ነው እኮ አምላክነቱን ያሳያል። የትኛውን ፍጥሩ እንደዛ ሊሆን ስለማይችል ማለት ነው። ኦኬ መላእክቶች ከአብርሃም በፊት ነበሩ አልነበሩም? ነው እንደዛ አይደለም። ለምሳሌ መላእክት ከመፈጠራቸው ነበሩ? ኖ ቆይ አንዴ። ለምሳሌ እኔ ከእናቴ ሆድ ከመወለዴ በፊት ነበርኩ አልነበርኩም አይደለም? በኤግዚስተንስ ደረጃ ነበር። ኦኬ ኢየሱስ ከማርያም ማህፀን በፊት ነበር እኮ ነበረ። ኤግዚስተንሱን እየተናገረ ነው ማለት ነው። ክርስቶስ ከመወለዱ በፊት ማስረጃ አንደኛው ያሁኑ ነው። ሁለተኛው ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ለምን በመላክ ስንመተው ኦኬ እሺ ራእይ ላይ ሂድ። እሺ በቃ እሺ አሳየን። እሺ ራእይ ምዕራፍ 1 ቁጥር 18 ራእይ ምዕራፍ 1 ቁጥር 8 ሂድ። እሺ የተመቸው ቦታ አፈራ ያረኩ እየመሰለኝ ስለሆነ ቀጥልሽ ስጠን። እሺ ሌላ ጥቅስ በቃ ኔቨር የማይሰራ ነገር ነው። በቃ ይሄ እሺ ለምሳሌ ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ከቁጥር 18 ላይ መሞቱን ተናገረና ከዘላለም እስከ ዘላለም ድረስ ደግሞ ሕያው መሆኑን ተናገረ። ከዘላለም እስከ ዘላለም ማለት ደግሞ ጅማሬም የለውም ፍጻሜም የለውም ማለት ነው። ስለዚህ ክሊርሊ ከማርያም በፊት ኤግዚስት እንደነበረው ወይም ደግሞ ኤግዚስተንስ እንደሚያደርግ ተናገረ በግልጽ። እሺ የሞተ ነገር ዘላለማዊ ነው። ከመሞቱ በፊት ከዘላለሙ ብሏል። ከመሞቱ በፊትም ዘላለማዊ መሆኑን ተናግሯል። ነው የሞተ ነገር ዘላለማዊ ነው ወይ ማለት? የሞተ ነገር ዘላለማዊ ነው ማለት የሚሞት ነገር ዘላለማዊ ነው ተብሎ ይጠቀሳል? የሚሞት ነገር ብቻውን ዘላለማዊ ሊሆን አይችልም። ኦኬ ተራሮች ዘላለማዊ ናቸው አይደለም? ዘላለማዊ ተብሎ ሊነገርላቸው ይችላል፣ ግን ከዘላለሙ የነበሩ ናቸው ተብሎ አይነገርላቸውም። ነው የጠየቅኩህ ጥያቄ ከዘላለሞች የነበሩና ዘላለማዊ ማለት የተለያየ ነው? ቆይ ለምሳሌ ዘላለም ነገር ነው። ቆይ ከዘላለም የነበሩና ዘላለማዊ ማለት የተለያየ ነው እንዴ? አሁን ለምሳሌ እኛ ክርስቲያኖች የእግዚአብሔር መንግስት ወረስን። እሺ አንዴ ላስረዳ። ይቅርታ ላስረዳ። እሺ ለምሳሌ እኛ ለዘላለም እንኖራለን፣ ዘላለማዊ ሆነን እንኖራለን። እሱን አልጠየቅኩህም እኮ ላስረዳ እኮ ነው፣ ልመጣልህ ነው። ጥያቄ ልክ ካልሆነ እኔ አስተካክየው መልስላለሁ ማለት ነው። ጥያቄ ልክ ካልሆነ ማይሆን ነገር የሚመለስ ግዴታ የለብኝም እኮ ከዘላለም እስከ ዘላለም። ቆይ የሰዓት ጥያቄ አይደለም የጠየቀው። መጀመሪያ የሞተ ነገር ዘላለማዊ ነው ወይ አልኩ። መልሼልሃለሁ እኮ የሞተ ነገር የሚሞት ነገር አይደለ? የሚሞት ነገር በራሱ ዘላለማዊ ሊሆን አይችልም። ኦኬ ኢየሱስ ክርስቶስ ሞቷል አልሞተም? ኢየሱስ ክርስቶስ ፍጹም ሰው እንደመሆኑ መጠን ሞቷል። ነገር ግን መለኮታዊ ባህሪን ሲናገር ወይም ደግሞ ከመሞቱ በፊት ከዘላለም እንደነበረ ሲናገር ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። ጅማሬም የለውም ፍጻሜም የለውም ማለት ነው። ኦኬ ማን ነው ኢየሱስ ክርስቶስ ፍጹም ሰው ስለሆነ ሞቷል ብሎ የነገረ? እሱ ነግሮሃል እንደዛ ብሎ ወይስ ያንተ ፍልስፍና ነው እንደቀደሙ ማለት? እኔ ጥያቄ ራሱ ግራ እየገባኝ ነው እኮ። መጽሐፍ ቅዱስ ይናገራል። አዎ እንትን ነው ይሄ ከለመርከው ጥያቄ ወጣ ያለ ነው። ምንድን ነው መጽሐፍ ቅዱስ ይናገራል። አሁን እናንተ ከፋፈላችሁት እኮ። ለምሳሌ
እኔ በጥቅስ የምመላለስ ምናምን መስሎ ከሆነ እሱም ብዙ አመት አድርገነዋል። በቅቶናል። አሁን ያው ቀለል አድርገን ሀሳብ ሎጂክ ላይ ነው እያወራን ያለው። እየተመለከታችሁ ነው። ቀለል አድርጌ ነው እያወራሁት ያለሁት። ያንን አንተ ፍጹም አምላክ ስለሆነ ነው ፍጹም ሰው ስለሆነ ነው ያልከውን ማን የገለጠን? ማን ያስተማረን? እሱ ነው ወይ? ኦኬ እኛ ለምሳሌ መጽሐፍ ቅዱስ ላይ የሆነ ነገር ከተጻፈ ክርስቶስ ያላስተማረውን ነገር ሐዋርያቶች አስተምረው ከሆነ ከክርስቶስ ሐሳብ ጋር የማይጋጭ ነገር ነው ብለን ከተቀበልነው ያ ነገር የእግዚአብሔር ቃል ነው ማለት ነው። ስለዚህ ኢየሱስ አላስተማረም በረከና ወደ ሐዋርያት እንሂድ። ደግሞ ክርስቶስ ሰው መሆኑን ተናግሯል። ስለዚህ ሰው ደግሞ ይሞታል፣ እንደሚሞትም ተናግሯል። አልጠየቅኩም። እንደሚሞት ተናግሯል። ኢየሱስ ክርስቶስ በፍጹም ሰውነቴ እሞታለሁ በፍጹም አምላክነቴ ሕያው እሆናለሁ ብሎ አስተምሯል። ኦኬ ኢየሱስ ክርስቶስ ራሱ እንደሚሞት ተናግሯል፣ እንደሚነሳም ደግሞ ተናግሯል። መነሳቱ መለኮት ቆይ አንዴ አልጠየቅኩም። ጥያቄ ቅድም ለዚህ ነው ጥያቄ ልክ ካልሆነ አርሜው መልስላለሁ። በጣም ልክ ጥያቄ ነው። ኢየሱስ ክርስቶስ እንደሚሞት ተናግሯል ወይ አስተምሯል ወይ? ይላንተ ነው። እንደሚሞት ተናግሯል፣ እንደሚነሳም ተናግሯል። ኢየሱስ ክርስቶስ በሞተው በፍጹም ሰውነቴ ነው የምነሳው ደግሞ በፍጹም አምላክነቴ ነው ብሎ አስተምሯል ወይ? አሁንም ኤግዛክት ወርድ ፋላሲ እየሰራ ነው። ይሄንን ቃል አልተናገረም፣ ነገር ግን ሰው እንደመሆኑ መጠን እንደሚሞት ተናግሯል። በቃ ቀለል እናድርገው። አንተ ነህ ወደዚህ ፖይንት የመጣው። የመጀመሪያውን ፖይንት እንዝጋው። የኢየሱስ ክርስቶስ ዘላለማዊ ነው። ኦኬ ኢየሱስ أعوذ بالله من الشيطان الرجيم يا أيها الذين آمنوا إن كثيرا من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين يا أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا
يستبدل قوما غيركم ولا تضروه شيئا والله على كل شيء قدير إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم. نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا فكيف تتقون إن كفرتم يوما يجعل الولدان شيبا السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا وكأين من آية في السماوات والأرض يمرون عليها وهم عنها معرضون وما يؤمن أكثرهم بالله إلا وهم مشركون أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم ولدار الآخرة خير للذين اتقوا أفلا تعقلون حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا فنجي من نشاء ولا يرد بأسنا عن القوم المجرمين لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون بسم الله الرحمن الرحيم لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه بلى قادرين على أن نسوي بنانه بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر وخسف القمر وجمع الشمس والقمر
يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرة ولو ألقى معاذيره لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا
يوكلون وقال الذين كفروا لرسلهم لنخرجنكم من ደግሞ መቃም አልኩርዲ ይባላል። 8 አይነት የድምፅ ቅላጼዎች አሉ። ዓለም አቀፍ ቃሪዎች ዘንድ ታዋቂ የሆኑ ከዚህ በፊት ነግሬያቸዋለሁ። ይሄ ኩርዲ ይባላል። ኩርዲ ስያሜያቸው ከኛ በፊት የነበሩ ከአሁን ካለው ዘመን ማለት ነው በየሀገራቸው ይሰየማሉ። የዛች ሀገር ሰዎች ለየት ያለ የድምፅ ቅላጼ ይኖራቸዋል። ሂጃዝ ለምሳሌ ወደ ሳውዲ አካባቢ ሂጃዝ ይባላል። ልክ ኩርዲ የሚለው ደግሞ ኩርዲስታን ለኢራቅ በኢራቅ ላይ የምትገኝ ከተማ የዛች አካባቢ ሰዎች የሚቀሩበት የድምፅ ቅላጼ ነው። ነሐውንድ የሚባል አለ፣ ኢራን ላይ የሚገኝ ከተማ ነው። የዚህ አካባቢ ሙስሊም ሰዎች ሲቀሩ በዚህ መንገድ ይቀሩ ነበር። በዚህ መልኩ ተሰይመዋል። ለምሳሌ ኩርዲ የሚባለው الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. إذا كابسوች ኩርዶች የሚቀሩበት ነው። ሌላኛው ደግሞ ነሐውንድ ኢራን ላይ የነበረ ከተማ ነው። የዛች አካባቢ ሰዎች ድምጻቸው አሁን በመቀራላቸው ድምፅ ነበር። ወደ ሌላ ሀገር ግብጽ ሄደው ቢቀሩ ይሄ ድምፅ የዛች የነሐውንድ ሰዎች የድምፅ ቅላጼ እንደሆነ ይታወቃል። የግብጾች ደግሞ ወደ ሌላ ቢሄዱ የእነሱ የድምፅ ቅላጼ ራሳቸዋል። ልክ የሱዳነኛ ዛሬ አንድ ሰው መጥቶ ሱዳነኛ ድምፅ ቢቀራ ይሄ የሱዳኖች የድምፅ አወጣጥ አካሄድ ነው ብለው እንደሚያውቁት ማለት ነው። ነሐውንድ የሚባለው የኢራን ሰዎች الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا ሌላኛው ሂጃዝ የሳውዲ አረቢያ የድሮ ስሟ ነው። እነዚህ ንጉሶች የሰዎች ቤተሰብ ሳይመጡ በፊት ሂጃዝ ተብላ ትጠራለች። የዚህ አካባቢ ሰዎች ሲቀሩ ይሄኛው ድምፅ ነበራቸው። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሌላ ድምፅ ቅላጼዎች አሉ። ለምሳሌ መቃም ሶባ የሚባለው ሶባ የሚባል የድምፅ ቅላጼ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين.
توسع نقرأت. قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين. ሌላኛው መቃም አልበያቲ ይባላል። እሱኛው ደግሞ መቃም አልበያቲ አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም غير المغضوب عليهم ولا الضالين يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها. ይህ መቃም አልበያቲ ይባላል። ሌላኛው መቃም አልዐጀሚ ይባላል። መቃሙ ላይ አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما
ويقص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين. إيه مقام العجب بلا إلينا مقام الرست የሚባለው مقام الرست የራሳቸው የተፈጥሮ የሆነ መዛቸው عشان الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين. قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. إيه مقام الرست طالع مقام الرست طالع ليلة مقام السكاب مقام السكاب. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال. الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا
الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا